የእስራኤል ምድር ኃይል በመላው የጋዛ ሰርጥ ምድር ከሐማስ ጋር ፊት ለፊት መፋጠጡ ሲነገር የአልቃሳም ብርጌድ በበኩሉ እጅግ በጣም በርካታ የሆኑ የእስራኤልን ወታደሮች በኢላማ ቀለበት ውስጥ አስገብቶ ትንፋሹን መሰብሰቡን አስታውቋል። የየመኖቹ ሐውቲዎች ደግሞ በቀይ ባህር ሲቀስፉ የነበሩትን 3 የንግድ መርከቦች ማጥቃታቸው ተገልጧል። ሐማስ በወጣው መግለጫው ደግሞ ከዚህ በኋላ ከእስራኤል ጋር ሙሉ በሙሉ ጦርነቱ ካላበቃ በስተቀር የታጋቾችና እስረኛ ልውውጥ የሚባል ነገር ለሁለታችንም የቀረችው የእናታችን ጡት ናች ሲል በከፍተኛ መሪው በኩል አስታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ኤምኤምክ ኒውስ ዛሬ ባሰራጨው ዘገባው ባለፉት 2 ቀናት ብቻ የእስራኤል ጦር ኃይል ከ700 በላይ ፍልስጤማውያንን መግደሉን አስታውቋል። ዛሬ በሐማስና በእስራኤል መካከል ጦርነቱ ከተጀመረ 58ኛ ቀናት ተቆጥረዋል። የዚያ የመካከለኛው ምስራቅ ቀጠና የፍልስጤማውያኑና የእስራኤል ግጭትና ጦርነቶች ከአውሮፓውያኑ 2000 ጀምሮ 2565 እስራኤላውያንና በትንሹ የ26046 ፍልስጤማውያን ሕይወት መቀጠፉን ደማምሮ አስታውቋል። በጋዛ ሰርጥ ያጠቃላይ የብዙሃን መገናኛ ዳይሬክተር ጽሕፈት ቤት ባወጣው መግለጫው ደግሞ ባለፉት 2 ቀናት በሐማስና በእስራኤል መካከል ከተደረሰው የ7 ቀናት የተኩስ አቁም ስምምነት በኋላ ጦርነቱ እንደ አዲስ ከተጀመረ ጊዜ ከ700 በላይ ፍልስጤማውያን መገደላቸውን አስታውቋል። የፍልስጤም የሰብአዊ መብት ተሟጋቹ ተቋም ባወጣው መግለጫው በጋዛ ሰርጥ የተፈጸመው የዘር ማጥፋት ወንጀል በእጥፍ ድርብ መጨመሩንና አስቸኳይ መፍትሄ ይወሰድ ዘንድም ለተባበሩት መንግስታት ድርጅት ደብዳቤ መላኩን የተሰማው የፍልስጤማውያኑ ማዕከላዊ ስታቲስቲክስ ቢሮ ባወጣው መግለጫው ደግሞ የጋዛ ሰርጥ በየዕለቱ የ1 ቢሊዮን 600 ሚሊዮን ዶላር የምርት ውድመት ያጋጥመዋል ሲል ያሳያል። እንደ ፍልስጤማውያኑ የማዕከላዊ ስታቲስቲክስ ጥልቅና ዝርዝር ማብራሪያ የማምረቻ መሳሪያዎችና የለም እርሻ ስፍራዎች በአሲድ ታርሰዋል፣ ጨርሶም እንዳያበቅሉ ሆነዋል ሲል ያሳያል። ከዚያም ውጪ በብዙ ሺህ የሚቆጠሩ የወይራ ዛፎች ወድመዋል ነው ያለው። አሁን በጋዛ ሰርጥ ያለው የድህነቱ መጠን ከ90 በመቶ በላይ አስከፊ ሆኗልም ሲል ሐዘኑን ገልጧል። በትንሹ 147,000 ሰዎች ሥራ አቁመዋል፣ 56,000 የንግድ ተቋማት ተዘግተዋል፣ 2ም ወድመዋል። የኮዋው ዝርዝር ዘገባ እንደሚያሳየው በጋዛ ሰርጥ ያሉ ከ100 በላይ ቅርሶች ጨርሶ ድራሻቸው ጠፍቶ ወድመዋል። ምን ያለው የፍልስጤም ባለስልጣናት እንደገለጡት እኛ በእስራኤል ብርቱ ጥቃት እንዳይሆን ሆነው የወደሙት ከ100 በላይ ቅርሶች ለመላው ዓለም የጥንታዊነት መገለጫ እንደነበሩና ምናልባትም ብዙዎቹ በዓለም አቀፉ የትምህርት የባህልና የሳይንስ ተቋም ዩኔስኮ በቅርስነት ሊመዘገቡ የሚችሉ እንደሆነ ገልጠዋል። በጋዛ ሰርጥ የእስራኤል ጥቃት ከተገደሉት ከ15,000 በላይ ፍልስጤማውያን ውጭ ከወደሙት ቅርሶች መካከል የታላቁ የኦማር መስጊድ አንዱ ሲሆን ይሄ መስጊድ ደግሞ ከጥንታዊት የፍልስጤም ቅርሶች ዋናውና ተጠቃሹ እንደሆነ ነው የተገለጠው። ከዚያም ውጭ የቅዱስ ፓርፊሪዮስ ቤተ ክርስቲያን፣ ይሄ ቤተ ክርስቲያን ደግሞ በዓለም ታሪክ በዕድሜው 3ኛው እንደሆነ ይነገራል። በዚያ ቤተ ክርስቲያን ገረገራ ከ2000 ዘመናት በፊት የተቀበሩ ሰዎች መቃብር ተገኝቶበታልና። ከዚያም ውጭ የራፋ ሚውዚየም ተጠቃሹ ሆነዋል። እስራኤል የፍልስጤሙን ጦረኛ እንጂ ሐማስን ጨርሶ አጥፍታ ታጋቾቹን በሙሉ ለማስለቀቅ ጥርሷን ነክሳ ወገቧን ታጥቃ በጽናት ቆማለች። ዛሬ ከወደዚያው ከእስራኤል በወጣ መረጃ የእስራኤል እግረኛ ጦር ኃይል በድፍን የጋዛ ሰርጥ ምድር ፊት ለፊት ወደ ጦርነት መግባቱን ገልጧል። ይህ የመን ሐውቲዎች በበኩላቸው በቀይ ባህር ሲቀስፉ አገኘናቸው ያሉትንና የእስራኤል ናቸው ያሏቸውን 2 የጦር መርከቦች ማጥቃታቸውን አስታውቀዋል። ሐውቲዎች በቀይ ባህር የባብ ኤልማንደብ ወሽመጥ ጥቃት የፈጸሙባቸው የእስራኤል የጦር መርከቦች መሆናቸውንና ጥቃቱን የፈጸሙባቸውም የመጀመሪያዋን መርከብ የመቷት በባህር ኃይል ሚሳይልና ሁለተኛዋን ደግሞ በባህር ኃይል የሰው አልባ የጦር አውሮፕላን መሆኑን የገለጡት 2ቱ መርከቦች ጥቃቱ በቀጥታ የተፈጸመባቸው ደግሞ ከየመን የባህር ኃይል የተሰጣቸውን ማስጠንቀቂያ ችላ በማለታቸው መሆኑን የተነገረው። ይህ የመን ታጣቂ ኃይሎች ሐውቲዎች እስራኤል በጋዛ ሰርጥ የገባችበትን የሐማስ ጦርነት እስክታቆም ድረስ የትኛውም የእስራኤል መርከብ በቀይ ባህርና በአረብ ባህር እንዳይንቀሳቀስ ሲሉ ማስጠንቀቃቸውና መከልከላቸው ይታወቃል። አናዶሉ የዜና ተቋም የየመንን ጦር ኃይል ጠቅሶ ባሰራጨ የዛሬ ዘገባው ሐውቲዎች ዛሬም የእስራኤል መርከቦች ቢሉ ማናቸውም ከእስራኤል ጋር ትብብር ያላቸው መርከቦች በዚያ የቀይ ባህርና በአረብ ባህር ዝር ቢሉ በቀጥታ አመድ ሆነው በውሃው ክፍል ላይ ይበተናሉ ሲሉ በድጋሚ አስጠንቅቀዋል። ይሁንና በዚሁ ጉዳይ ከእስራኤል ወገን የተሰጠ ምንም አይነት አስተያየት የለም። ዘአሳሂ ሽምቡን ባሰራጨው የዛሬ ረፋድ
መረጃው ደግሞ የለም ይላል። የለም በቀይ ባህር ሲቀስፉ በሀውቲ የባለስቲክ ሚሳይል የተመቱት መርከቦች 3 የንግድ መርከቦች ናቸው ነው ያለው ዘገባው። በዝርዝር ሀተታው ሲቀጥልም በዚያው ያደፈጡት የአሜሪካ የጦር መርከቦች ከላይ የህዋውን ዓለም ደረማምሰው በቀይ ባህርና በእስራኤል ላይ ጥቃት ሊፈጽሙ የነበሩ 3 የሰው አልባ የጦር አውሮፕላኖችን ገና ባሉበት ርቀት ሆነው የእሳት መርዛቸውን ሳይተፉ እንደ እሳት ራት አክስሎ አስቀርቷቸዋል ሲል የአሜሪካን ኃይሎች አሞካሽቷቸዋል። እንደ ዘገባው ታዲያ ሀውቲዎች ትናንትና እሁድ ያስወነጨፏቸው የባለስቲክ ሚሳይሎች በቀይ ባህር 3 መርከቦችን አበጥረዋቸዋል ሲል ነው ያሳየው። ከዚሁ የቀይ ባህር የመርከቦች ጥቃት ጋር በተያያዘ በመካከለኛው ምስራቅ ያለው የአሜሪካ ማዕከላዊ ዕዝ ባወጣው መረጃ ይሄ በቀጥታ በባህርና በሌሎች የውሃ አካላት ላይ መንቀሳቀስ የሚፈቅደውን የዓለም አቀፉን ሕግ የጣሰና ስጋትን የደቀነ ነው ሲል ገልጦታል። የእስራኤል ጦር ኃይል በበኩሉ ዛሬ ባወጣው መግለጫው የእግረኛ ሰራዊቱ በንስር አይኑ የጋዛ ሰርጥን ገጽና ከርስ እየመነጠረ ሐማስን ከንጹሐኑ ለይቶ እያበጠረ መሆኑን አስታውቋል። የእስራኤል ጦር ኃይል አፈቀላጤ ሪር አድሚራል ዳንኤል አጋሪ እንደገለጡት ይህ ሀገራቸው ጦር ኃይል የጋዛ ሰርጥን ምድር አሸዋውን ከአፈር ነጥሎና መንጥሮ እያሰሰ የሰርጡን ምድር 3 ቦታ ከፋፍሎ በጦር ታንኮቹ ሰቅዞ እየተገተገው መሆኑን አስታውቀዋል። የካን ዩኒስ የዴር አልባላህና የማዕከላዊ ጋዛን ከፋፍሎ ቆርጧቸዋል። አለቀ። ጋዛ ሰርጥ በእነዚያ 3 ክፍሎች የተከለለ ሆኗል ነው ያለው። በመካከለኛው ምስራቅ የእውነታና የጥናት ሪፖርት አጠናቃሪ ኮሚቴ በጥቅል መጠሪያው ካሜራ ወይም ኮሚቴ ፎር አኪሬሲ ኢን ሚድል ኢስት ሪፖርቲንግ ኤንድ አናሊሲስ እስራኤል ከልክ ወይም ከመጠን ያለፈ ኃይል ተጠቅማለች ሲል ያሳያል። የአሜሪካ ባለስልጣናትም ቢሆኑ እስራኤል ሐማስን ከጋዛ ሰርጥ ጨርሶ ለማጥፋት የገባችበት ጦርነት ቶሎ የማይጠናቀቅና ረዥም ጊዜን የሚወስድ ሁለትም ዘግናኝ የሚባል ዋጋን የሚያስከፍል እንደሆነ ያምናሉ ነው የሚባለው። ለዚህ ደግሞ ብዙ ምሳሌና ማጣቀሻዎችን ያቀርባሉ። እንዳብነትም የሞሱልን ከተማ ከአይኤስ ኃይሎች ነጻ ለማውጣትና አሸባሪውን ድርጅት ከዚያ ለመንቀል የአሜሪካ ኃይሎች አሉ በሚባሉት ዘመናዊ የጦር አውሮፕላኖቻቸው ከአቶሚክ ቦምብ ውጪ 9 ወራትን ያለፋታ ረፍት አሜሪካኖቹ ከጦር አውሮፕላኖቻቸው ውጭም የተመረዙ የወባ ትንኞችን ቢጠቀሙም የ40 ሺህ ንጹሐን ሕይወት በእነዚያ ዘግናኝ የ9 ወራት ጦርነት መቀጠፉን ማየት ይቻላል። ዛሬ ታዲያ ሐማስ ንጹሐኑን በሰብአዊ ጋሻነት እየተጠቀመ ነውና የንጹሐኑ ፍልስጤማን ዘግናኝ እልቂት ስጋት ለዓለም የተጋረጠ አሳዛኝ የመርዶ ዜና ነው። በሐማስና በእስራኤል መካከል ባለፈው ጥቅምት 7 2023 ቅዳሜ ቀን የተጀመረው የታሪክ ዘግናኝ የደም መፋሰስ ብዙዎችን እንደ ዋናተኛ ዳክዮች ከዚያ የእሳቱ ባህር ዋና እየከተተ ገና ሌሎችንም ከርቀት በስሜት እየጠራና እየጋበዘ መሆኑን ብዙዎች ይናገራሉ። ከመካከለኛው ምስራቅ ቀጠና ሀገራት እስካሁን ዛቻና ማስጠንቀቂያ ሲሰጡ ያልተሰሙት ኳታር፣ ሳውዲ አረቢያና ኦማን ምናልባትም ሌሎች ጥቂት ሀገራት መሆናቸው ይታያል። ከዚያ ውጭ ግን በሊባኖስና በሶሪያ ምድር የሸመቁት ሄዝቦላና ሌሎቹ ኃይሎች ወዲያም በኢራቅ ካለው የካታይብ ሄዝቦላ ጋር ቅንጅት ፈጥረው ትጥቅና ስንቅ በኔ ላይ ጣሉት ካለችዋ ኢራን እስከ ቱርክ ድረስ ቁጣቸውንና ጠንካራ የቃላት እላፊ መሰንዘራቸው ይታወቃል። እስራኤልም በወገኗ የሀውቲዎች የጦር መሳሪያና ጥይት ማከማቻ አለበት ያለችውን ስፍራ በየመን ርዕሰ ከተማ መደብደቧን የሳውዲ አረቢያው የዜና ተቋም አልሃዳት አሰራጭቶታል። ይሁንና ግን የሀውቲ ባለስልጣናት የአልሃዳትን ሪፖርት ከእውነት የራቀ ሲሉ አጣጥለውታል። አሁን ታዲያ የዚያ የእስራኤልና የሐማስ ጦርነት በመላው የመካከለኛው ምስራቅ ቀጠና ተለጥጦ ይስፋፋል በሚል አሜሪካ ክፉኛ መጨነቋም ነው የሚገለጠው። አሜሪካ በዚያ ቀጠና 2 እጅግ ግዙፍ የተባሉ የጦር አውሮፕላን ተሸካሚ የጦር መርከቦቿን አስቀድማ በሜዲትሬኒያን ባህር ስታስደፍጥ፣ በተጨማሪም ቀድሞ በቀጠናው ካሰፈረቻቸው የጦር ኃይሏ በተጨማሪ 1200 ወታደሮቿን ወደዚያው መላኳ ይነገራል። በሌላ አነጋገር ታዲያ ይህንኑ የአሜሪካን ግብር የተረጎሙት አካላትም አሉ እንዲህ ሲሉ አሜሪካ የጦር አውሮፕላን ያዘሉትን የጦር መርከቦቿን በዚያ ቀጠና ማስደፈጧና ወታደሮቿን በብዙ መጠን መላኳ ፍልስጤማውያኑን ለመታደግ ማንኛውም ሀገር ቢሰለፍ ለመምታት እንደሆነ ያሳዩበታል። ያ ማለት ደግሞ አሜሪካ ፍልስጤማውያኑን በጋዛ ሰርጥ በቻለችው ባሻትና እስኪ በቃ ድረስ እስራኤል እንድትፈጅ የሚፈቅድ ግብር ነው ሲሉም ይገልጡታል። ይህ አሜሪካዊ የመከላከያ ሚኒስትር ጡረተኛው ጀነራል ሎይድ አውስቲን በሰጡት የዛሬ መግለጫቸው እስራኤል በጋዛ ሰርጥ በያዘችው ጦርነት የንጹሐኑን ሕይወትና ሰቆቃ መታደግ ካልቻለች በስተቀር ስልታዊ ሽንፈቷን ገልጦና ነጥሮ ይወጣበታል ሲሉ አስጠንቅቀዋል። ኦስቲን ዛሬ ማለዳ ላይ በካሊፎርኒያ የሮናልድ ሬገን ዓመታዊ የመከላከያ ፎረም ላይ በሰጡት ማብራሪያ ነው ይህንን ያሉት። ይህ በእንዲህ እንዳለ የአልቀሰም ብርጌድ እጅግ ግዙፍ መጠን ያላቸውን የእስራኤል ወታደሮችን በኢላማ ቀለበቴ ውስጥ አስገብቼ ለወጋቸው ተዘጋጅቻለሁ ሲል አስታውቋል። ይህ ሐማሱ ከፍተኛ መሪ አልአሮውሪ በሰጡት ማብራሪያ ከዚህ በኋላ እስራኤል ጦርነቱን እርግፍ አድርጋ ካልተወች ሰማዩ ዝቅ መሬቷ ከፍ ቢሉ የታጋቾች ልውውጥ ይሉት ነገር አይታሰብም ብለዋል ነው የተባለው። ሰውየው ይህንን ባዩ
ሳሌህ አልአሮውሪ የሐማሱ ክንፍ የኢዝአዲን አልቋሳም ብርጌድ ዋና አዛዥ ናቸው። እናም አሉ ሰማይና ምድር የደም እንባ ቢያነቡ ከእስራኤል ጋር በዚህ ደረጃ አንደራደርም ያሉት አሮውሪ ይህንን የተናገሩት ከአልጀዚራ ጋር ባደረጉት ቃለ ምልልስ ነው። አሮውሪ በሐማስና በእስራኤል መካከል ጦርነቱ ከተጀመረበት ከዚያ የአውሮፓውያኑ ጥቅምት 7 2023 ቅዳሜ ቀን ጀምሮ ለመጀመሪያ ጊዜ ነው ከአልጀዚራ ጋር መነጋገራቸው የተገለጠው። የኔት ኒውስ ዛሬ ባሰራጨው ዘገባው ደግሞ በሊባኖስ ምድር ያደፈጠውና በኢራን የሚደገፈው ሄዝቦላ እጅግ አደገኛ የሆኑ ሮኬቶችን መታጠቁን ገልጧል። ሄዝቦላ በዓለም ላይ በጣም ጥቂት ሀያላን የሚባሉ ሀገራት ብቻ የያዟቸውን እጅግ አደገኛ ሮኬቶች ጨምሮ ከ200 ሺህ በላይ ከምድር ወደ አየር የሚምዘገዘጉ አጥፊ መሳሪያዎች አሉት ነው የሚባለው። ከዚያም ውጭ ሄዝቦላዎችን ልዩ የሚያደርጋቸው መቼም ቢሆን የፈለጉትን መጠንና አይነት የጦር መሳሪያና ጥይት ከኢራን ለማስገባት የባህር ቢሉ የአየር መተላለፊያ ችግር የለባቸውም። በሶሪያ በኩል በሊባኖስ ወደብ ቋቅ እስኪላቸው ድረስ የጦር መሳሪያና ጥይት ከኢራን በገፍ ታጥቀዋል። አልግሜይነር በዛሬ ሰበር መረጃው እንዳሳየው ደግሞ እስራኤል በጋዛ ሰርጥ የገባችበትን ጦርነት የኢራንን አፍንጫ በመቁረጥ ታጠናቅቀዋለች ነው ያለው። በግብፅ የሚንቀሳቀሱት አክራሪ ኃይሎች የሚባሉት ከ50 ዓመታት በፊት እንዳደረጉት አይነት ጥምረት ዛሬ ላይ የሺአና ሱኒዎቹ ኃይሎች ተዋህደው በእስራኤል ላይ አፈሙዛቸውን ባንድ መደገናቸው ይነገራል። እኒያ የሱኒና የሺአ ኃይሎች ጥምረታቸው በዚያ የ911 የአልቃይዳ ጥቃት ወቅት ግን ስለመኖሩ ዛሬም የብርሃን ምስጢር ሆኖ ቀርቷል። አንድም እየታየ የማይታይ ሁለትም ለማየት የማይፈለግ አሁን ግን የመካከለኛውን ምስራቅ አሁኑን የእስራኤልና የሐማስ ጦርነት በንጹሃን እልቂትና መስዋዕትነት መፍትሄ ያገኝ ይሆን ወይስ ይብሱን ተስፋፍቶ የድፍን ዓለም ጠንቅ ይሆን? ጊዜው የሚያሳየን ነውና ጊዜን መጠበቅ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት አልጀዚራን፣ ኢየሩሳሌም ፖስትን፣ ዘ ታይምስ ኦፍ እስራኤልን፣ ሲኤንኤንን፣ ቢቢሲን፣ ቲአርቲ ወርልድን፣ ታስን፣ አሩት ሼቫን፣ ጋልፍ ቱዴይን፣ ፎክስ ኒውስን፣ ስካይ ኒውስን፣ አዣንስ ፍራንስ ፕሬስን፣ አሶሺየትድ ፕሬስና ኢንዲፔንደንትን ተጠቅመናል።